የትዳር ህይወት በእስላም ቤተሰብ የሚለውን አርዕስት የመረጥንበት ምክንያት ከሸኹ ጋር ብዙ በትምህርት ከተጓዘን በኋላ በተከታታይ የተለያዩ አርዕስቶች በተለመደው ፕሮግራማችን እየተማርን ሳለ ግን ይህን አርዕስት ወይም ትምህርት ለኛ መስጠት ጀምሮ እስኪያበቃ አብረን ከተከታተልን በኋላ በጣም አስፈላጊና ከኛም ካለብን የዕልም ማነስ የተነሳ ብዙ የምንሳሳታቸው ነገሮች ስላሉ ከማንኛውም አርዕስት ይህንን አርዕስት እንዲያስቀድምልን በጠየቅነው መሰረት ሊቀርጽልን ችለዋል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي كبراتنا كبران السلام عليكم ورحمة الله وبركاته እንግዲህ ቋንቋው እንደምትሰሙት ነው የአማርኛ ቋንቋ ትንሽ ከበድ ስለሚለኝ የሚችለውን ያህል ይሄ የምትሰሙት ብቻ ነው እና እውነቴ ነው ከናንተ ብዙ ቅርታ እየጠየቅኩ ነኝ ምክንያቱም አማርኛ ቋንቋ ለኔ አራተኛ ቋንቋ ነው ብል አልተሳሳትኩም እሱም ደግሞ እኔ ተወለድኩበት በኤርትራ ሲሆን የአባቴና የእናቴ ቋንቋ ትግርኛ ነው ከዛ በኋላም ለብዙ አመታት አረብኛ ተምረናል ከዛ ቀጥሎም በትምህርት ቤት እንግሊዝኛ ተምረናል ከዛ አልፎም አማርኛ ተምረናል ማለት ነው እንግዲህ አማርኛ ቋንቋ አራተኛ ቋንቋ ይሆናል ምናልባት አንዳንድ ሰዎች ይህን አማርኛ ሲሰሙ ሊስቁ ይችላሉ አንዳንዱም ሊቆጣ ይችላል ምክንያቱም የአባቱና የእናቱ ቋንቋ ማንንም ሰው ሲጫወትበት ደስ ስለማይለው ነው ولكن الحقيقة يا إخوة فرينغرونا ملئكتو يا اسلمنا هيمانة استمروا طلق بلو بزي شريط لاي سيسما نا تمرتنا فرينغرو سيدرسو دس اندميلو على التراترم لذي شريط لمقرصنا لمسجل يابقاኝ እና የማመሰግነው ቢኖር አንድ ብቻ ነው እሱም አላህ Subhanahu Wa Ta'ala ይህን አስችሎ እዚህ ያደረሰኝ በስሜና በስማችሁ ሆኜ ትልቅ ምስጋና ይድረሰው እላለሁ ከዛ በኋላም በሪያድ ከተማ የአማርኛ ተናጋሪዎች ያሉበት የዕልም መጅልሳችን እዛ ያሉት ወንድሞች ለዚህ የገፋፉኝና አይዞህ ይያሉ ያንተ አማርኛ እኮ ይሰማል ጥሩ እኮ ነው ይያሉ ለዚህ የገፋፉኝ በጣም ነው ማመሰግናቸው እና የሰሩትን ስራ ደግሞ አላህ Subhanahu Wa Ta'ala يوم القيامة እንዲከፍላቸው በስሜና በስማቸው ሆኜ አላህን Subhanahu Wa Ta'ala እለምናለሁ ከዛ በኋላ በአማርኛ ቋንቋ ይህን ዕልም ለመቅረጽና ለመሰጀል የጀመርኩበት ምክንያት ምን ነው ቢባል እኔ ብዙ ሸሪጦች አሉኝ በትግርኛ የተቀረጹና በትግርኛ ተሰጅለው የተዘረጉት አሉ እና አንድ ጊዜ ቁጭ ብዬ ሳስብ ምን ነው የኤርትራ ህዝብና የትግራይ ህዝብ እኮ ከ7 እስከ 8 ሚሊዮን ድረስ ነው ከዛ አይበልጥም ግን የኢትዮጵያ ህዝብ ከ50 እስከ 60 ሚሊዮን የሚሆን ህዝብ አለ እና እኔ ነጋዴ ነኝ ከአላህ ጋር የማደርገው ነጋዴ ደግሞ እናንተም እንደምታውቁት ንግዱ እንዲስፋፋለትና ብዙ እንዲነግድ ነው የሚፈልገው እና የኔ ንግድ ከአላህ Subhanahu Wa Ta'ala ምንድነው ዕልሙን በሸሪጥ ላይ ቀርጬ ሲዘረጋው እና ሰው ሲሰማው በዛ ዕልም ደግሞ ሲሰራ አላህ Subhanahu Wa Ta'ala ደግሞ ለኔ አጅር ይሰጠኛል ተዋብ ይሰጠኛል በቀብር ላይ ከሞት በኋላ ስንገባዛ ደግሞ የተዘረጋውን ሸሪጥ በሰማ يعني በብዛቱ يعني በሰማበት ቁጥር ሰው በሰማበት ቁጥር በዛ ቁጥር አጅርና ተዋብ ረህማት ረብ Subhanahu Wa Ta'ala ስለሚሰጠኝ እና
ለምን ንግዱ አይስፋፋልኝም በ50 በ60 ሚሊዮን ውስጥ ህዝብ ገብቶ ሁሉ ቢሰማው ወይም ደግሞ ብዙ ሰዎች ቢሰሙት ብዙ አጅርና ብዙ ሰዋብ ብዙ ረህማት ስለሚመጣልኝ ለምን በኢትዮጵያ ህዝብ አይዘረጋም በማለት ጉጉት ስላደረኝ እና ይህን ሸሪጥ ለመሙላት አበቃኝ ሱብሃነሁ ወተዓላ እንግዲህ አደራ የሚለው እንግዲህ ማንም ሰው ይህን ሸሪጥ ሰምቶ ከሰማ በኋላ ሳጥን ውስጥ ከቶ እንዳይዘጋው ሁለት ነገር ማረግ አለበት አንደኛው ሰምተው በሱ መስራት ከዛ በኋላ ደግሞ ሰምቶ ለሚሰማ ሰው ማስተላለፉ ይህን እንግዲህ አደራ ነው የምላችሁ አንድ ሰው ይህን ሸሪጥ ሰምቶ ለሚሰማ ሰው ከሰጠው አጅሩም ለሱ አለው ማለት ነው ያኒ ለምሳሌ እኔ 30,000 ሰው ይህን ሸሪጥ ከሰማው የ30,000 ሰው አጅር ለኔ ይመጣልኛል ማለት ነው አንተ ደግሞ ሸሪጡ ሰምተህ ለአንድ ሰው ከሰጠህ ይህ ሰው ሰምቶ ለሌላ ሰው ከሰጠ ደግሞ አንተ ደግሞ በዛ ቁጥር አጅር ስላለህ እንግዲህ አደራ ነው የምለው ሰምታችሁ በሳጥን ላይ እንዳትከቱት ናም እንግዲህ ወንድሞች እስቲ ወደ አርስቱ ቀጥታ ልግባ አርስቱ እንደምታዩት ምንድነው የሚለው الحياة الزوجية في الأسرة المسلمة ማለት የትዳር ህይወት በእስላም ቤተሰብ ይላል ይህን አርስት ለመምረጥ ይህን አርስት የመረጥኩበት ምክንያት ምን ነው ቢባል ሁለት ትላልቅ ምክንያቶች አሉኝ አንደኛው ምክንያት የእኽዋ በዚህ ባለንበት ጊዜ በጣም እውነቴ ነው ጠላቅ በዝተዋል ፍች በዝተዋል በባልና ሚስት ያለው አለመግባባት በዝተዋል እናንተ ላታውቁት ትችላላችሁ እኔ ግን በየቀኑ በቴሌፎን የሚመጣልኝ ጥያቄዎች ለምሳሌ በየቀኑ ቢያንስ እስከ 10 ጥያቄ ይመጣል በቴሌፎን ማለት ነው አብዛኞቹ ጥያቄዎች የትዳር የባልና ሚስት አለመግባባት የያዙ ጥያቄዎች ናቸው እና ምን ነው ይህ ነገር እኮ በሸሪጥ ተቀርጾ ሲዘረጋ እና ብዙ ሰው ሊጠቅም ይችላል ደሞ ባልና ሚስት ቁጭ ብለው ሲሰሙት እኮ ሁሉን የራሱ ስተት እየሰማ ብዙ ችግር ሊፈታ ይችላል በማለት ነው ይህን እንትን አርስት የመረጥኩበት ምክንያት ይህ አንደኛ ምክንያት ሲሆን ሁለተኛው ምክንያት ግን ትልቁ ምክንያት ብዙ እንትን ሰማለን በምዕራብና በመስራቅ ያሉ ህዝብ ለምሳሌ አውሮፓውያንና ምስራቃውያን በሙሉ ምን ይላሉ ሴት እኮ በእስልምና ተዘልማለች ሴት እኮ በእስልምና መብት የላትም ተጨቁናለች እስልምና ለሴት ምንም እድል አይሰጣትም እያሉ ሲናገሩ ይህን ነገር እውነት ነው ከሐቅ የራቀና በጣም ውሸት ያዘለ አባባል ስለሆነ ይህን ለማረምና ይህ ነገር ደስ ስለማይል እና እነዚህ ሰዎች የሚሉት ሌላ ነው ቁርአኑና ሐዲሱ እስልምናው የሚለው ደግሞ ያዘለው ነገር ደግሞ በጣም የተለየ ነው እና ይህን ለማብራራት ነው የፈለኩት የሚገርማችሁ ብኖር እውነት ነው እስላሞች የተባሉ ሰዎች ከእስላሞቹ ራሳቸው እና ምን እንሰማለን ራሳቸው እስላሞች ኮናቸው አንድ ሴት ለምሳሌ ባልዋን ሲበድላት ሲያዩ እንዴ ይህ አይደለም የእስልምና ትዳር ሴት እኮ በእስልምና ትዳር እንደዚህ ኮነች በቃ ሁሉ ጊዜ እንደተጨፈጨፈችና እንደተበደለች ነው የምትኖረው እያሉ የባሊዮን ስህተት የሰውየውን ስህተት ለማን ይጭሩታል ለእስልምናው እና ይህ ትልቅ ወንጀልና ትልቅ ጀሪማ ስለሆነ እነዚህ ሁለት ምክንያቶች ነው ለዚህ ይህን አርእስት ለመምረጥ የገፋፉኝ እላለሁ ግን አይሁ الإخوة አንድ ነገር ጎልቶ የሚታየው ነገር አለ እሱን ለማብራራት ፈልጋለሁ እሱ ምንድነው ለምሳሌ እስልምና ለሴትን አልበደለም ስንል ይህ እውነተኛ ነው ላኪን በእስላም ህብረተሰብ ሁሉ ሴት يعني ሁሉ የእስላም ሴት ጥሩ ትዳር ያሳልፋሉ ማለት አይደለም ብዙ ሴቶች አሉ ተጨቆነውና ተበድለው የሚኖሩት እና ይህ ነገር እንግዲህ እስልምና ነው የበደላቸው መብታቸው የገፈፈው እስልምና ነው والله አይደለም
እና የበደላቸውና የጨቆናቸው ሁለት ሰዎች ብቻ ናቸው እነዚህ ሁለት ሰዎች ናቸው እንጂ እስልምና ከዚህ ሩቅ ነው ከዚህ ንጹህ ነው አንደኛው ራሱ ባሌው ከጃህል የተነሳና ካለማወቅ የተነሳ እና አላህን አለመፍራት እኔነን ባይ ስለሆነ እኔ እኮ ነኝ የቤት መሪ እኔ ነኝ ሴት ደግሞ ምን እንትናላት ምን ቁም ነገር አላት በቃ በጥፊ መስጠትና መምታት መስደብ ብቻ የራሱ ድርጊት ነው ይሄ እስልምና እንደዚህ አይልም እና የበደላት እንግዲህ አንዱ ባልየው ነው ነገ እንግዲህ አላህ ዘንድ ከቆመ ይጠየቃል ለዚህ ነገር ይጠይቀበታል ሁለተኛው ተባባሪ ያለው ባልየው ራሱ ማን ነው ቢባል እሷ ራስዋ ሚስትዋ ጃህል ስለሆነች ስለ እስልምና ያላት ዕውቀት በጣም ዜሮ ስለሆነ ባልየው የሚያደርገው ነገር በሙሉ ዲን ይመስላታል ሐቅ ይመስላታል እውነት ይመስላታል ምን ነው ወንዶች እኮ ነው እኛ ሴቶች ምን አለብን ضعيف ነን እኮ እነሱ ነው የሚያውቁት እንጂ እኛ ምን እናውቃለን ብለው በሙሉ ነገር እነሱ ስላስረከቡት ወንዶች ደግሞ እንደፈለጉት ያኒ ሲመቱና በጣም መጥፎ ነገር በሴት ላይ ሲያደርጉ ይህ ነገር እንግዲህ ባሌውና ሚስቱ የሚያደርጉት ድርጊት ነው እንጂ የእስላም ሃይማኖት እውነት ነው በጣም ከዚህ ንጹህ ነው ምንም አይነት ግንኙነት የለውም እንላለን እና ለምሳሌ እናንተ የምታውቁት ታሪክ ልንገራችሁ እንግዲህ ታሪኩ ከናንተ ነው የሰማሁት ትንሽ የሚያስቅ ነገር ሊሆን ይችላል እና በአንድ የኢትዮጵያ ክፍለ ሀገር አንድ ሼክ መጡና አንድ ሴት አዩ ከዛ በኋላ ሴትዋ ውበት ያላትና በጣም መልክ ያላት ነው የነበረች መሰለኝ እና ሼኹ ሴትዋን ለመገናኘት ይፈልጋሉ ወይም ለማግባት ይፈልጋሉ እና ግን አገባቡ ምን ነበር እስልምናን ያልተከተለ አገባብ ተጠቅሞ ሊያገቧት ስለሚፈልጉ እሷ ደግሞ በሐያ መልክ በህፍረት መልክ ምን ትላለች ረባኮ ሼኹ ይህኮ በእስልምና እኮ አይፈቀድም እርሶ እኮ በቃ ትልቅ ሰው ናቸው እኮ ምናምን ያለች በሐያ ስትናገር ሼኹ ምን ይላል አረባክሽ አንቺ ደግሞ እንደ ኪታቡ እኮ ከኛ ጋር ነው ያለው አንቺ ያለብሽ መርሐባ ብቻ ነው እና ኪታቡ ከኛ ጋር ስላለው ሐላሉና ሐራሙ እኛ ነው የምናውቀው አንቺ መርሐባ ብቻ ነው ያለብሽ ይያሉ ሲነግሩት እና እሷ ደግሞ እንግዲህ ሼኹ ትልቅ ዕማማ አለው በራሱ ረጅም የሆነ መስፈሓ ይዘዋል ከዛ ኋላ አንድ ኪታብ ደግሞ በእጃቸው ስለያዙት እና ልክ ስታየው ትልቅ ሼኽ ነው የሚመስለው መሰለኝ እና እሷ ምን ትላለች እኔ ምን አውቃለሁ እንግዲህ ኪታቡ ከሱ ከሆነማ እንደ እስልምና እንደዚህ የሚል ከሆነማ እሺ ትላለች ማለት ነው እና እንደዚህ የመሳሰለ የማን ኪታብ ነው እሱ የእስልምና ኪታብ እንደዚህ የሚል ነገር የለም እና አባባሌ ምንድነው ባጭሩ ሴት መማር አለባት ቁርአኑን ሐዲሱ ምን እንደሚለው ማወቅ አለባት ምክንያቱም አንድ ችግር ከባልዋ ጋር ሲገጥማት እና ሽማግሌዎች ከማስገባት ወይም ደግሞ ሌላ ሰው ሶስተኛ ሰው ከማስገባት የራስዋ ጠበቃ ሆና እና ልትከራከር ትችላለች እንጂ ማንም ሰው ጃሂሉና ዓለሙ ዝም ብሎ ሲጫወትባት ደስ አይልም ለማለት ነው የፈለኩት እንግዲህ علمون በመቀጠል አሁን ምን ለማለት ፈልጋለሁ አርስቱን በአምስት ክፍል ከፍለዋለሁ በአምስት ምዕራፍ ማለት ነው አንደኛው ምዕራፍ ምን ይላል ሴት ከእስልምና በፊት ምን ነበረች መብትዋ እንዴት ነበር እስልምና ከመጣ በኋላስ ምን አይነት መብት ሰጣት ይህን ለመግለጽ እሞክራለሁ ሁለተኛው ምዕራፍ ምን ይላል በእስልምና የጋብቻ አገባብ እንዴት ነው ሴትን ስታገባ ህግና ደንብ አለው ከማን ነው የምትወስዳት እንዴት አድርገህ ነው የምታገባት እንዴት አድርገህ ነው ትዳር የምታደርገው ይህን ህግና ደንብ በእስልምና ያለው ለመግለጽ እሞክራለሁ ከዛ በኋላ ሶስተኛው ምዕራፍ የሴት መብት ከባልዋ የምትወስደው መብት እና ምንድነው አራተኛ ምዕራፍ የባልየው መብት ከሴቱ يعني ከሚስቱ የሚወስደው መብት እና እንዴት ነው አምስተኛ ምዕራፍ እንግዲህ ስለ ጠላቁ እና ስለ ፍች እናገራለሁ ማለት ነው ወንድሞች እውነቴ ነው አንድ ምሳሌ ልስጣችሁ
አንድ ሰው ለምሳሌ በአንድ ቆንጆ የሆነችው ከተማ ቢገባ እና በጣም የምታምር ከተማ ቆንጆ ሆና ሲያያት ምን ይላል? ምን አይነት ከተማ ነች? እንዴት ነው የተሰራች? እንዴት ስንት ገንዘብ ነው የጠፋባት? ምናምን ብሎ በቃ ሲያይ ደስ ይለዋል። ግን አንድ ሰው አለ እዛ ከተማው ላይ የነበረው እና ምን ይላል? ይህች ከተማ እኮ ድሮ ብታያት በጣም ትጠላት ነበር ይለዋል። ለምን? ምክንያቱም ይህች በጣም ቆሻሻና የማታምር በጣም መጥፎ ከተማ ነው የነበረችው። ግን ብዙ ገንዘብ ፈሶባት እና እስከዚህ ላይ ደርሳ አሁን ቆንጆ ሆናለች ይላል። ማን ነው እንደዚህ የሚለው? ከተማዋን ድሮ የሚያውቃት። ይህ እንግዳ የሆነ ሰው ግን አሁን ነው ያያት ከተማው ቁንጅና ካመጣች በኋላ ነው ማለት ነው። እና ሌላ ምሳሌ ልስጣችሁ። አንድ ለምሳሌ በጣም የሚያምር ሰው ታያለህ። ጤናውና ምን በቃ መልኩ ስታየው ልክ እንደሌላ ነው እና ምን ትላለህ? እንዴ ይህ ሰውየው ጤናውና መልኩ በጣም ያምራል ትላለህ። ግን አንድ ሰው አለ ሌላ ይህን ሰውየው አሁን ጤናማ ከመሆን በፊት የሚያውቀው በጣም የታመመ ሰው በነበረበት ጊዜ ደካማ ሰው በነበረበት ጊዜ ታሞት ያኒ ብዙ መልክ ባልነበረበት ጊዜ የሚያውቀው ሰው ምን ይላል? ይህ ሰውየው እኮ ከ10 አመት በፊት ብታየው በጣም ይገርምህ ነበር ይልሃል። ለምን? ምክንያቱም በዛ ጊዜ የታመመ ሰው ነበር፣ በጣም መጥፎና መልክ ያልነበረው ብልሽት የነበረው ሰው ነው የነበረው። ግን አሁን በቃ ጤና አግኝቶ ሀብትም አግኝቶ ገንዘብም አለው እና ይህን መልክ የምታየው አሁን ነው እንጂ ድሮ እኮ መጥፎ ሰው ነበር ሲልህ አታምንም። ናም እና ምን ለማለት ነው የፈለኩት ያ اخوا እስልምና ከመምጣቱ በፊት የዓለም ህዝብ እንዴት እንደነበር እውነቴ ነው ታሪኩ ብታነቡ በጣም ነው የሚገርማችሁ። አሁን የምዕራባውያን ህዝብና የአውሮፓ ህዝብ የአሜሪካ ህዝብ ያኒ አሁን የሰለጠኑት ድሮ ምን አይነት ባህልና በጣም የቆሸሸ እንትን እንደነበራቸው ብታነቡት በጣም ይገርማቸዋል። እና እስልምና ከመጣ በኋላ ምን አይነት ለውጥ እንደተገኘ በዚህ ዓለም አሁን ጠለቅ ብለን ስንገባ ይገባቸዋል ኢንሻአላህ። እና እስቲ የዓለም ህዝብን በሶስት ከፍለን እናያቸዋለን። ሶስት ናቸው፣ አራተኛም የላቸው። አንደኛው ክፍል ጃሂሊያ ይባላል። ጃሂሊያ ማለት የጃሂሊያ ዘመን ከእስልምና በፊት የነበረው የዓለም ህዝብ እንዴት አይነት ሁኔታ እንደነበር አሁን እንረዳለን። ሁለተኛ ክፍል ግን አሁን ባለንበት ጊዜ የምዕራባውያን ህዝብ ያሉበት በጣም ከህግ የወጣ ለሴት መብት ተብሎ የተሰጠ እና ሴትዋን መብት ሰጥተንሻል እያሉ በጣም ስድ ያኒ የሆነው እንትን አኗኗር የሰጧት እና የጃሂሊው ከእስልምና በፊት የነበረው ኑሮ ኢፍራጥ ይባላል። ልክ ከህግ በታች እና ሂዩማኒቲና መጥፎ የሆነ አኗኗር ትኖር ነበር። አሁን ደግሞ ልክ የሱን አንፃር በቃ መብት ተሰጥቻለሁ ብላ ሴት ልክ ምን አይነት እንደምናየው እንግዲህ በሸሪጡ ጠለቅ ብለን ስንገባ ይገባቸዋል ማለት ነው። እስልምና ግን መሐከለኛ ዲን ነው። ብዙ ያኒ ከህግ የወጣ ነገር የለውም፣ ደግሞ ከህግ ያነሰ ደግሞ የለውም። አባባሌ ምንድነው? እስልምና ለሴት ጥሩ መብት የሰጣት ለወንድም መብቱ የሰጠው ሃይማኖት ነው እንላለን። እና እስቲ እናያለን ሴት ከእስልምና በፊት ምን አይነት ነበረች? ይህ አሁን እምላችሁ የፈለገውን መጽሐፍ ብታነቡ ይህን ነገር ታገኛላችሁ ማለት ነው። حالة المرأة قبل الإسلام عندنا عند الإغريقاويان مبالو حزب يقول كانت المرأة تعتبر أنها لا تنفع إلا لدوام النسل وتدبير المنزل. سيتوكو بإغريقاويان مبالو حزب درو مالتنو كسلمنا بفيت ሴት ልጅ እኮ ልትወልድ ብቻ ነው አንተ አምጥተህ ልጆች እንድትወልድልህና
የቤት ስራ እንድትሰራ ብቻ ነው የተፈጠረችው እንጂ ሌላ ምንም አይነት መብትና ሌላ እንትን የላትም ብለው ያስቡ ነበር እሺ وكانت تؤخذ المرأة الولود የምትወልድ ሴት ትመረጥና በቅረቃውን ማለት ነው ተመርጣ ከባልዋ ለይተው ይወስዷታል እና يقول وكانت تؤخذ المرأة الولود من زوجها بطريقة العارية عند بدر ወይም ደክራይ ከባሊው ወስደው ይከራዩታል ሚስቱ እኮ ነው ሴቲዋን ይከራዩትና ወደ መንግስት ቤት ይወስዱትና ሴቲዋ እዛ ቁጭ ብላ ለመንግስቱ ህፃናት ትወልዳለች ማለት ነው ከዛ በኋላ ሰውየው ባሊዋ ማለት ነው ገንዘብ ይወስዳል እና ኮንትራቱ ከጨረሰች በኋላ ትመለሳለች ማለት ነው እንደዚህ ነበር ባላቸው እና ለምሳሌ የኔ ሚስት መንግስቱ ይወስዳታል ለኔ ለምሳሌ 50,000 ብር ይሰጠኝና ሚስቱ ሄዳ እዛ ከአንዳንድ ወንዶች የመንግስቱ ወንዶች ማለት ነው ከነሱ ተኝታ ወንዶች ወልዳ ከዛ በኋላ ኮንትራቱ ሲጨርስ ትመለሳለች እንደዚህ አይነት ባህል ነበራቸው ልክ እንደ መሳሪያ ይጠቀሙባት ነበር يقول وكانت تؤخذ المرأة الولود من زوجها بطريقة العارية لتلد للوطن أولادا من رجل آخر نعم وعند اليهود النزي يهوداويان دمو በጣም መጥፎ ባህል ነበራቸው ምንድነው እሱ يقول لم تكن لترث إلا إذا لم يكن لأبيها ذرية من البنين በይሁዳውያን ደግሞ ድሮ ሴት ልጅ እኮ አትወርስም ነበር ያኒ ያባቷን ገንዘብ አባቷ ከሞተ ውርሻ የሚባለው ነገር አትወስድም ኢላ በስ አባቲዋ ሌላ ወንዶች ከሌሉ ትወርሳለች ወንዶች ካሉት ግን አትወርስም ነበር ይላል نعم በቻይና ሀገር ዘወር ብለን ብናይ ደግሞ يقول ቻይናውያን ድሮ አንድ ምሳሌ ነበራቸው ምን ይላሉ يقول انصت لزوجتك ولا تصدقها አንተ ሴትኮ ምንም ቁም ነገር የላትም በቃ ደስ እንዲላት ብቻ ስትናገር ዝም ብለህ ስማት ግን የምትለውን ነገር እንደ እውነት ነገር አትውሰደው لا تصدقها يعني አትእመናት እና ዝም ብለህ ስማት ደስ እንደሚላት እንጂ የሷ የምትናገረው ነገር ቁም ነገር የለውም ይያሉ ይህ አይነት ባህል ነበራቸው እሺ ወደ ሩሲያ ስትንሄድ ድሮ ማለት ነው ከስንት መቶ ዓመታት በፊት ወደ ሩሲያ ብንሄድ ሩሲያውያን ምን ይላሉ يقول لا تجد في كل 10 نسوة غير روح واحد روح واحدة بس من ይላሉ ይህች ሴት እንደ ወንድ روح አላት ማለት ነው ህይወት አላት ወይስ የሷ روح የተለየ መሆን አለበት እንጂ ሴት እንዴት እንደ ወንድ ትሆናለች ምናምን ብሎ ሲያስቡ መጨረሻ ምን አሉ 10 ሴቶች ሰብስበህ እና የ10ን ሴቶች روح እንደ አንድ የወንድ روح ነው የምታሰበው ይላሉ ያኒ 10 ሴቶች እንደ አንድ ወንድ ነው ማለት ነው እንደዚህ የሚያሳንስና በጣም መጥፎ የሆነው አነጋገርና ባህል ነበራቸው وفي بعض الشعوب ደሞ አንዳንድ የዓለም ህዝብ በአንዳንድ ቦታ ስንሄድ ድሮ ምን ይሉ ነበር ما كانت المرأة تعيش بعد زوجها ولا يسمح لها إلا أن تغير جمالها بقطع أنفها أو حلق شعرها نعم ድሮ በአንዳንድ የዓለም ቦታ ምን ነበር ይላሉ ሴት ለምሳሌ ባሊዋ የሷ ባል ከሞተ ለመኖር ከሱ በኋላ ለመኖር መብት አልነበራትም መብት ሊሰጣት ከተፈለገ ፊትዋን መቀየር አለባት ለምሳሌ አፍንጫዋ ትቆርጣለች ከንፈሯን ትቆርጣለች ወይም ለምሳሌ የአይኗን ጸጉር ለምሳሌ ትላጨዋለች ልክ እንደ ዘንጅሮ መምሰል አለባት ምክንያቱም ሌላ ሰው እንዳያገባት እንደዚህ ለማረክ ካልፈለገች ግን ከባልዋ ጋር መቀበር አለባት እንደዚህ አይነት ባህል ነበር اقرأوا التاريخ يا اخوه والله تاريخكم بتنبو እና የድሮ ታሪክ እንደዚህ ነበር አንድ ህንድ አለ ከኔ ጋር የሚሰራ በካምፓኒው ሲነግረኝ ይሄ ነገር ይሄን ታሪክ ሲነግረው እንዴ ይሄማ በህንድ ሀገር እኮ እስካሁን ድረስ አለ ይላል ባንድ ቀቢላ ባንድ ጎሳ በህንድ እንደዚህ አይነት እስካሁን ድረስ አለ ባልየው እስከሞተ ሴቲዋ ከሱ ጋር ተቀበራል ወይም ደግሞ ፊትዋን መቀየር አለበት ይላል እሺ
أما عند الفرنسيين أهون فرنساويان በጣም የሰለጠኑ የምንላቸው ሰዎች ድሮ ከብዙ ዓመት በፊት ምን ነበሩ نعم يقول اجتمعوا في سنة 586 በ586 ዓመተ ምህረት ትላልቆቹ ወይም አዋቂዎች የሚባሉ በፈረንሳይ ሀገር ተሰበሰቡና ስለ አንድ ነገር ይነጋገሩ ነበር ምን አሉ ይህች ሴት ሰው ነች ወይስ ከሰው በታች ነች እንደ ወንድ ነች እንደ ወንድ መሆን የለባትም ይህች ሴት እኮ ጎዶሎ ፍጥረት መሆን አለባት ምናምን ያሉ ብዙ ኮንግሬስና ብዙ ጭቅጭቅ ሲያደርጉ መጨረሻ በምን ወጡ ይላሉ وكان ختام البحث እና ንግግሩና ምኑ ኮንግሬሱ ወይም ስብሰባው በምን ተጨረሰ ይላሉ وكان ختام البحث أن قرر المجتمع أو الجميع أنها إنسان لكنها مخلوقة لخدمة الرجل أو الرجل መጨረሻ በምን ወጡ ማለት ነው ስብሰባው ሴት እኮ ሰው ነች ግን የተፈጠረችው ለወንድ አገልግሎት ብቻ ነች ለወንድ እንድታገለግል ነው የተፈጠረችው እንጂ ራስዋ ቁማ በራስዋ ለመሄድ አትችልም ጎዶሎ ፍጥረት ነች ብለው በዚህ አይነት እንትን ወጡ ማለት ነው طيب اما في جاهليه العرب ወደ አረብ ስትንመለስ በመካ የነበሩ በመዲና የነበሩ በአረብ ሀገር የነበሩ ሰዎች ከእስልምና በፊት ምን አይነት ባህል ነበራቸው ያ አላህ በተሰሙት እኮ በጣም ሰውነት ነው የሚያንቀጠቅጠው እና ምን ይላል كان فيها الوعد በመጀመሪያ ደረጃ በጣም መጥፎ የሆነ ባህል የነበራቸው ረሱል ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ማለት ነው እስልምና ከመምጣቱ በፊት በመካ የነበሩ አረብ ይህን ባህል ነበራቸው ለምሳሌ ሴት ልጃገረድ ከወለደች በቃ ልጃገረድዋን ያኒ በህይወትዋ ያለች ይቀብሯት ነበር ምክንያቱም ልጃገረድ መውለድ በጣም አስጸያፍና የሚያሳፍር ነገር ነበር በባህላቸው ለምሳሌ ባልና ሚስት ይኖራሉ መጀመሪያ ስትወልድ ሴት ካመጣች ያ አላህ ወንዱ ያኒ ባሌው በጣም ይቆጣል እና ከተወለደች በኋላ ቆፍሮ መሬት ቆፍሮ በህይወትዋ ድምጽ የሰጠች እዛ ይቀብራት ነበር እንደዚህ አይነት ባህል ነበራቸው ይህ ነገር ማን ነው የነገረን አላህ Subhanahu Wa Ta'ala في القرآن እንደዚህ ብሎ ነገረን ምን ይላል Subhanahu Wa Ta'ala وإذا الموءودة سئلت بأي ذنب قتلت يوم القيامة እኮ ይህን ብዙ ሰዎች በአረብ አገር የነበሩ አረቦች ልጃገረዶቻቸው የሚቀብሩ የነበሩት ይጠየቃሉ ነገ يوم القيامة ምን ስላደረገች ነች ልጅቷ የቀበራችሁ በህይወትዋ ያለች ለምን ትገድሉ ነበር ለምን ትቀብሯት ነበር በህይወትዋ እንደዚህ ብሎ አላህ Subhanahu Wa Ta'ala ይጠይቃቸዋል ነገ እና እስቲ እዛ እንገናኝ ብሎ አላህ Subhanahu Wa Ta'ala ተህዲድ ነው የሚሰጠው يقول واذا الموءودة ማለት በህይወትዋ ያለች የተቀበረች ልጃገረድ ሱኢለት እሷን ትጠየቃለች ምን ነው አባትሽ እንደዚህ የደፈንሽ በአፈር ላይ ስትባል እስቲ አባቴን ጠይቁ ትላለችና አላህ Subhanahu Wa Ta'ala እሷና አባትዋ ይቆማሉ ከዛ በኋላ ፍርድን ይወስዳል ይላል Subhanahu Wa Ta'ala እና በሌላ አያ በሱረት النحل አላህ Subhanahu Wa Ta'ala ስለዚህ ሲገልጽልን ምን ይላል በአረብ አገር አንድ በጣም መጥፎ ባህል ነበር ምንድነው እሱ ልጃገረድ ከወለደች በቃ ቤተሰቡ በሙሉ ያዝናሉ ልክ ሰው እንደሞተባቸው እንዴ አሁን እኮ የኔ ሚስት እኮ ልጃገረድ ነው እንትን የወለደች እንዴት አድርገ ወደ ሱቅ ሄዳለሁ እንዴት አድርገ ከሰው ጋር ቀላቀላለሁ እንዴት ሰው እኮ ቢያየኝ እኮ ይሄ እኮ ነው ልጃገረድ የወለደ እያለ ይሰድበኛልና እንትን ይለኛል ብሎ በቃ ያፍራል ደኖ እንደዚህ ጎንብሶ ነው የሚሄደው ከሰው ጋር ለመሄድ ደስ አይለውም ነበር ይሄ አይነት ባህል ነበር አው እና ቁርአኑ ምን ይላል اسمعوا معي القرآن في سورة النحل يقول سبحانه وتعالى وإذا بشر أحدهم بالأنثى أنت محمد نعم سيته كولدالج
ልጃገረድ ሴት ልጅ ነው የወለደች ከተባለ በቃ ያፍራል واذا بشر احدهم بالانثى ظل وجهه مسودا እና ፊቱ ይጠቁራል በቃ እንትን ይላል ያዝናል وهو كظيم በጣም ያዝናል يتوارى من القوم እና ጨርቁን አምጥቶ ራሱን እየሸፈነ ጎንበስ ብሎ ይሄዳል ምክንያቱም ሰው እንዳያየው አላህ እኮ ነው እንደዚህ የሚለው እኔ አይደለሁም እና يتوارى من القوم من سوء ما بشر به አሁን የመጣለት ንግግር يعني ወሬ ሚስትህ ልጃገረድ ወልዳለች የሚለው ነገር በጣም ያሳፍረውና ጎንበስ ብሎ በጨርቅ ራሱን ሸፍኖ ይሄድ ነበር نعم يقول يتوارى من القوم من سوء ما بشر به أيمسكه على هون እንደ ያፈረና ከሰው እየተደበቀ ልጅቷን ያሳድግ አም يدسه في التراب ወይም መቅበር ይሻለዋል ከዛ ኋላ ምን ይላል አላህ Subhanahu Wa Ta'ala ألا ساء ما يحكمون ይህ አይነት ፍርድ እኮ በጣም የሰይጣን ፍርድ ሆኖ ነው የፈረዱባት ልጅቷ እያለ አላህ Subhanahu Wa Ta'ala የነበረውን ባህል በጣም የሚያስቀይም መሆኑን ይገልጽልናል ማለት ነው نعم እኔ አንድ ነገር ትዝ ይለኛል በዚህ በሪያድ ባህሉ እኮ የጃሂሊያው ባህል እስካሁን ድረስ አለ እውነቴ ነው በዚህ በሪያድ ባንድ ሆስፒታል ነው አንዲት ሴት ወለደችና ከዛ ኋላ ባልየው በቴሌፎን ተነግሮ ሴት ወልዳለች ምናምን አሉትና እሷን ለማየት ከሄደ በኋላ ሙስተሽፋው ሲደርስ ከዛ ኋላ ወደ ቁርፋ ገባ ወደ እንትኑ እዛ ቤት እሷ ያለባት ቤት ያለችበት ቤት ገባና ከዛ ኋላ ሚስት ወልዳለች አሉ ሴትዋ እኮ ትሰማለች እና ምንድነው ወለደች አለና ሴት ሲሉት ሴት ايش هذا ሴት ወለደች ምናምን ሲል ሴትዋ በድንጋጤ እዛ ላይ ፈይንት ሆነች እና اغمي عليها ልክ እንደሞተ ሰው በዛ እዛ አልጋ ላይ ወደቀች ለምን ምክንያቱም ባሌው ስለተቆጣ እና ደስ አላላትም በቃ እንትን ሆነ ህልናዋ ሞተ ከዛ በኋላ ዶክተር መጥቶ ይሰውየውን ከሙስተሽፋ ላይ አባረሩት ምክንያቱም እንዴት እንደዚህ ትላለ ምናምን ብለው እሷን መድኃኒት ምናምን ሰጥተው ወደ ነበረችው እንትን ጤና ተመለሰች ማለት ነው እና የጃሂሊያው ባህል እስካሁን ድረስ አለ የጃሂል ሰው እና ወንዱና ሴት የመውለድ ጉዳይ ከሴቱ ይመስለዋል ከአላህ መሆኑን ረስተናል ማለት ነው نعم يا اخوة አንድ ታሪክ ልንገራችሁ ይህን ታሪክ እውነቴ ነው ታሪኩን የሰራ ይቀርና ለሚሰማው ሰው እንኳን እውነቴ ነው በጣም የሚያንቀጠቀጥ ነገር ነው እና ታሪኩ ረሱል ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ የተደረገ ነው አንድ ሰሃቢ ነበር አብዱላህ ኢብኑ አልሙገፈል የሚባለው ሰሃቢ ነበር እና አንድ ጊዜ ቁጭ ብሎ ሲያስብ ብዙ ያስብና ብዙ የሐዘን ምልክት ይታየው ነበር እና ረሱላህ ሰለም በመንገዱ ሲያልፉ አዩትና ከዛ በኋላ ምን አሉት ያ አብዱላህ ምን ነው ብዙ ታስባለህ አጥልቀህ ታስባለህ ደሞ ፊትህ ምንድነው ጠቆረዋል ያዘንክ ትመስላለህ እስቲ ንገረኝ ምንድነው ቅሳው ምናምን ብለው ሲጠይቁት አብዱላህ ኢብኑ ሙገፈል ምን ይላል ያ ረሱላህ እኔ والله አንድ ዘንብ አለኝ በጃሂሊያ ያደረኩት ዘንብ ትልቅ ዘንብ ስላለኝ በየቀኑ በየሳምንቱ ይህን ዘንብ ሳስታውስ እውነቴ ነው መሸከሙ ያቀተኛል በጣም ያሳዝነኛል ብሎ ለረሱል ሰለላሁ ዐለይሂ ወሰለም ነገራቸው ከዛ በኋላ ምንድነው እስቲ ታሪኩን ገረኝ ሲሉት ምን ይላል በጃሂሊያ ጊዜ እኛ በመካና በአካባቢው በአረብ ሀገሮች ባንዳንድ ጎሳ የነበረው ባህል ታቃለህ አለው እና ልጃገረድ ከወለደች አንድ ሴት እንቀብራት ነበር በህይወት ወያለች እና እኔ አንዱ ከነሱ ነኝ ይላል አንድ ጊዜ ሚስት አግብቼ ከጥቂት ወር በኋላ ለንግድ ብዬ ወደ ሱሪያ አገር ሄድኩ ይላል ከዛ በኋላ አንድ 3-4 አመት እዛ ቆይቼ ሚስቴን እርጉዝ ነው ተወኳት ይላል ከ3 አመት ስመለስ አው ከ3-4 አመት በኋላ ከተመለስኩ በኋላ
ልጅቷ ተወልዳ ቆየችኝ እና ልጃገረድ ወለደች ሚስቴ ማለት ነው እና ቤት ገብቼ ልጅቷን ሳያት በጣም የምታምርና ቆንጆ ልጅ ነው የነበረችው እናቷ ደግሞ ጥሩ ልብስ አልብሳ ነፍሷን አጥባ ምናምን ከሰጠችኝ በኋላ በዚህና በዚህ እየሳምኩት በጣም ወደድኳት ልጅቷ አለ ግን ወደ ሱቅና ወደ ህዝቡ ሄጄ እዛ ስቀላቀል በጣም አፍራለሁ እንዴት አሁን ይሄ እኮ ልጃገረድ የወለደ ነው ብለው ሲናገሩ ይህን ነገር ደግሞ መሸከም ስላቃተኝ ይላል አንድ ቀን ሁለት ቀን ሶስት ቀን ቆየሁና ከዛ መሸከሙን አቃተኝ ይላል ምንድነው ያቃተው ያኒ ልጅቱ ለመቅበር ነው የፈለገው ከዛ በኋላ አንድ ቀን ይላል ለእናትዋ ምን አልኩት ይህችን ልጅ አጥበሽ ጥሩ ልብስ አልብሰሽ ስጭኝና እስቲ እዛ ሄጄ ወደ ዘመዶቼ እሄዳለሁ እዛ ላስተዋውቃት ነኝ ምናምን ብሎ ልጅቷን በቆንጆ መልክና ወሰዳት እና አቅፏት ሲሄድ ባባ ምናምን ይባ ያለች ስትስመው እንደዚህ በጣም ወደድኳት አለ እና ልጅቷን ይዞ የት ሄደ ውሃ ያለው ቦታ ኩሬ ነው ምትሉት ወይስ ሀይቅ የሚንቀሳቀስ ነው ኩሬ ነው መሰለኝ አንድ የተቆፈረ ጉድጓድ ውሃ የምንወስድበት ጉድጓድ ማለት ነው ኩሬ እዛ ይዣት ሄድኩና ከዛ በኋላ በእግሯና በራስዋ ይዤ እዛ ውሃ ልከታት ፈለኩ በህይወት ዋኮ ነው ግን ይባ ባባ ያለች ስትስመኝ ደግሞ ቁንጅናዋ እዛ ይዣት ሄድኩና ከዛ በኋላ በእግሯና በራስዋ ይዤ እዛ ውሃ ልከታት ፈለኩ በህይወት ዋኮ ነው ግን ይባ ባባ ያለች ስትስመኝ ደግሞ ቁንጅናዋና ህፃንነቷ ሳይ ሆዴን ይገላበጣል አለኝ ከዛ በኋላ አውዝ ቢላህ ሸይጣን በቃ እንትን ብሎ ትንሽ እመለሳለሁ ይላል ትንሽ መንገድ ሲሄድ ደግሞ ሸይጣን ይጫወትብኛል እንዴት አንተ ሴት ልጃገረድ ወልዶ ተብለህ እንዴት ከሰዎች እንትን ትቀላቀላለህ ያለ ብዙ ሐሳብ ሲያመጣብኝ እንደገና እመለሳለሁ ከዛ በኋላ እግሯና ራስዋን ይዤ ልከታት ፈልግና ደግሞ ሆዴ እምቢ ይላል እና በዚህና በዛ ሐሳብ የተገላበጥኩ ይላል ሸይጣን አሸነፈኝና ፈገግ ያለች ይባ ያለች ባባ ያለች ከአይንዋ እንቧ የወረደ በራስዋና በእግሯ ይዤ ውሃው ውስጥ ከተትኳት አለ ከዛ በኋላ ያ አቢ ያለች ስታለቅስ የሷን ሩህ ነፍሷን እስከሚወጣ ድረስ ቆየሁትና መሞቷን ካረጋገጥኩ በኋላ ትቻት ሄድኩ ይላል እና ይሄን መጥፎ ድርጊት ሁሉ ጊዜ ሳስታውስ በጣም እኔ አዝናለሁ ብሎ ለረሱል ሰለላሁ ዐለይሂ ወሰለም ሲነግራቸው ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ብለው ያኒ ልክ በቃ በጣም አዘኑና ነገሩን መሸከም አቃታቸው ከዛ በኋላ ምን አሉት ያ አብዱላህ አሉት لو كنت اعاقب بعد الاسلام احدا لعاقبتك انت كاسلمنا በኋላ يعني የሚቀጣ ሰው ቢኖር አንተን እቀጣ ነበር ላኪን እስልምና ውስጥ ስለገባህ እና ይሄን ዘንብ ደግሞ እስልምናው ደምስሶት እንዲሆን ተስፋ አደርጋለሁ አላህ ገፍሮልህ እንዲሆን ተስፋ አደርጋለሁ ብለው ልጁን يعني ይዞት ሄዱ ማለት ነው እና ምንድነው ለማለት የፈለኩ አንድ ሰው አላህ የማይፈራ ከሆነ ሃይማኖት ከሌለው ልክ እንደ እንስሳ ነው የሚሄደው ሰይድና አብዱላህ ኢብኑ አልሙገፈል هذا እና ይሄን ድርጊት ያደረጉት በጃሂሊያ ጊዜ ነው በጃሂሊያ ጊዜ ስለሆነ በእስልምና ውስጥ ከገቡ በኋላ ግን በጣም አጻጻታቸው እንላለን ويقول سيدنا عبد الله بن عباس كانت المرأة في الجاهلية كسلمنا بفيت ينبرت عربوች عبد الله بن عباس ነው የሚለው إذا حملت አንዲት ሴት ካረገዘችና 3-4 ቀን ለመውለድ ከሲቀራት ምን ያደርጋሉ እዛ ከቤቱ ውጭ ወጥተው አንዲት ጉድጓድ ይቆፍሩና እዛ ሆና ነው እንትን ልጁን የምትወልድ ከዛ ኋላ ልጁ ከወጣ በኋላ ያዩታል ወንድ ከሆነ በቃ እልልል ያሉ ልጁን ይዘው በቃ ወደ ቤት ይሄዱና ይደሰታሉ ልጃገረድ ከሆነች ግን እዛ በተቆፈረው ጉድጓድ እዛ ደፍኖት ሴትዋ ወደ ቤት ትመለሳለች ይላል
وجاء قيس بن عاصم إلى رسول الله صلى الله عليه وسلم قيس بن عاصم ينبالو عند الصحابي دمو عند جزء ود رسول صلى الله عليه وسلم تومن على شو يا رسول الله إني وأت 8 بنات إني كو كسلمنا بفيت 8 ልጃገረዶች ነው የቀበርኩት በህይወታቸው ያሉ ማለት ነው ሲላቸው فقال صلى الله عليه وسلم أعتق عن كل واحدة منهن رقبة አሁን ባሪያ ምናምን ካለህ አሁን የገዛሃቸው ሰዎች እዛ ጊዜ ባሪያ ነበር ባሪያ ማለት ያኔ የሚሸጥ የሚለወጥ ሰው ነበር በጃሂሊያ ነበር እስልምና መጥቶ ነው ያጠፋው ይሄ ነገር እና ምን አለው ባሪያ ምናምን ካለህ አገልጋይ ማለት ነው እጥቅ አርግ ነፃ በላቸው 8 ባሪያ ካሉ ነፃ በላቸውና لعل الله سبحانه وتعالى ደሞ ደስ ይለዋልና ذنبه يغفر لሃል አለው طيب ከዚህ አልፈን استناي انكحه الجاهليه ወረቴ ነው ይሄ ነገር እኮ ስንሰማው እና አሁን እስልምና ያመጣው ህግና በጣም ደስ የሚል የሴት መብት ስንሰማ ወነቴ ነው እስልምና የዓለም ህዝብ እንደዚህ እንደነበረ በጣም የሚያስደንቅ ነገር ነው እስቲ ወደ አረቦች ተመልሰን እንዴት አይነት አገባብ ነበራቸው የጋብቻ አገባብ የጋብቻ ማለት የትዳር እንዴት አድርገው ሴት ያገቡ ነበር ብንል ስትና አይሻ ስትገልጽልን ምን ትላለች በጃሂሊያ 4 አይነት የጋብቻ አገባብ ነበር ይላሉ የትዳር አገባብ አንዱ ኒካህ الناس ይባላል ኒካህ الناس ማለት ልክ አሁን እንደምናደርገው ሄደህ ለአባትዋ ልጅህን ስጠኝ ትለዋለህና በቃ ከሰጠህ ታገባታለህ ይህ ባንዳንድ ቦታ ነበር በአረብ ህብረተሰቦች ግን ሌላ ኒካህ ነበር ሁለተኛ ኒካህ آخر يقول الرجل يرسل زوجته إلى رجل آخر لتحمل منه ለምሳሌ እኔ አንድ ሚስት አለችኝ አንድ አመት ሁለት አመት ሶስት አመት ከቆየን በኋላ አልወለደችም አላህ አልሰጣትም እና ምን ላለው በቃ አንድ ጎበዝ በጣም የሚያምር ጎበዝ ትልቅ እንትን አይና አንቺ ወደዛ ሄድና እስከምታረግዝ ድረስ ከሱ ጋር ተኚ አንድ ሳምንት ሁለት ሳምንት አንድ ወር ከዛ በኋላ እርግዝነት ከሆድህ ላይ ከተቀ ያኒ ልጅ ካረገዝክ በኋላ ወደኔ ተመጭና ልጁ ለኔ ይሆናል ማለት ነው አባባይ ኢንሻአላህ ገብታችኋል የኔ ሚስት ወደ አንድ ሰው ልካታ ይወስዳታለሁ ከዛ በኋላ እሱ ከሱ ጋር አንድ ሳምንት ሁለት ሳምንት አንድ ወር ሁለት ወር ከሱ ጋር ተተኛለት ጅማዕ ታረጋለችና በኋላ ካረገዘች በኋላ ትመጣለች ምክንያቱም እኔ ከኔ ጋር ማርገዝም ቢያላት ከዛ በኋላ ስትመጣ ልጁ ለኔ ይሆናል ይሄ አይነት አገባብ ነበር በጣም መጥፎ የሆነው طيب ሶስተኛ ሌላ አይነት አገባብ ደግሞ ምን ነበር ኒካህ آخر يقول يجتمع الرهط ما دون العشرة 10 የሚሆኑ ወንዶች ይሰበሰቡና ይህ በአረቦች የነበረው ነው ሊያስቃችሁ ይችላል ግን የነበረ ነገር ነው እስልምና መጥቶ ነው ይሄ ሁሉ እንትን ያደረገው ምክንያቱም ሴት ልክ እንደ እንስሳ ነው የሚያዩት የነበረው እና ምን አለው يجتمع الرهط ما دون العشرة 10 ወይም 9 ወይም 8 ሰዎች ይሰበሰቡና በጣም የምታምር ልጅ ካለች ሁሉም ይገባቡት ሁሉም የሁሉም ሚስት ትሆናለች ይህ ጅማዕ ያደርጋል ይሄም ደግሞ ጅማዕ ያደርጋል እና ሁሉም ይገናኛል ከሷ ጋር የሁሉም ሚስት ትሆናለች ማለት ነው ከዛ በኋላ ካረገዘችና ልጅ ካመጣች 10ም ተሰበሰብና በጣም የምትወደው ከነሱ መርጣ ልጁን ትሰጠዋለህ ያኒ ልጁ የሱ ይሆናል ማለት ነው እና ምን ትላለች 10ም ይሰበሰቡና ከዛ በኋላ ምግብና ሐፍላ ከተደረገ በኋላ ምን ትላለች እሷ ኢዕላን ታደርጋለች እንግዲህ እኔ የምወደው ከናንተ እገሌ የሚባለው ነው ስትል በቃ ያንጨበጭቡና ልጁን ወደ ለገሌ ይሰጡታል ይህ ሶስተኛ አይነት የጋብቻ አገባብ ነበር አራተኛ ነበር ኒካህ آخر بغايا على أبوابهن رايات عند بمنزرنا የሚሰሩ ሴቶች ነበሩ እነሱ በቃ አንድ አላማ ወይም ደግሞ አንድ እንትን ምልክት ያደርጉና በዛ በቤታቸው ደጃፍ
ማንም ሰው መጥቶ ይገባል ከዛ በኋላ ከሷ ጋር ጅማዕ ያደርጋል እቺ በምዝርና የምትኖር ሴት ነች እና በዚህ አይነት እንደ እድል ሆኖ ካረገዘች ምን ይላሉ بغايا على أبوابهن رايات فإذا حملت ألحقوه لمن يراه هو يشبهه እና ሁሉ እሷን በዚና የተገናኘ ሰው በሙሉ ይመጣና ከዛ በኋላ ሐፍላ ይደረጋል ልክ እንደ ሰርግ ይደረግና ከዛ በኋላ ልጁን ያዩታል ልጁ ኮኒ ለሰዒድ ነው የሚመስለው አይደለም እግሩ እኮ ለሙሐመድ ነው የሚመስለው አው ግን እኮ የፊቱ ብታየው እኮ ለሙስጠፋ ነው የሚመስለው ነው አው ግን እስቲ አጥንቱ ምናምን ብታየው መልኩ ብታየው ይህ ጀርባ ብታየው እኮ ልክ ለዓሊ ነው የሚመስለው እና እስቲ ብለው ተመካክረው ልጁ ለማን እንደሚመስለው አይተው ያንተ ልጅ ነው ይሉታል እሱ ደግሞ ደስ ብሎት ልጁ ይወስዳል ማለት ነው እንደዚህ አይነት ባህል ነበር ولكن ሌላ አይነት ደግሞ የኒካህ አገባብ ነበር እሱም ምን ይባላል ኒካህ الشغار شغار ማለት يقول الرجل زوجني ابنتك وأزوجك ابنتي أو أختك وأزوجك أختي ያንተ እህት ስጠኝ እኔ ደግሞ የኔ እህት ሰጣሃለሁ ያንተ ልጅ ስጠኝ እኔ ደግሞ ልጃገረድ አለችኝ እሰጣሃለሁ እና ልጃገረድዋ ብትወድም ባትወድም ብታውቅም ባታውቅም በቃ ያንተ እህት ስጠኝ እኔ እሰጣሃለሁ ብለው ይለዋወጡ ነበር ኒካህ አخر ደግሞ ሌላ ኒካህ ነበር ይሰሙሁ المتعه يتزوج بقدر ما هو مقيم ለምሳሌ እኔ ከዚህ ወደ አዲስ አበባ ሄድና አንዲት ልጅ በጣም ደስ ትለኛለች ከዛ ኋላ ምን ላታለው በቃ ምን አለበት እኔ 1000 ብር ሰጠሻለሁና አንድ ሳምንት ከኔ ጋር ትተኛለሽ የኔም ስትሆኛለሽ ብለን እንስማማለን ከዛ በኋላ አንድ ሳምንት ከኔ ጋር በአንድ ሆቴል ተቀመጥና በሙሉ የመንዝርና መጥፎ ነገር ካደረኩ በኋላ ከአንድ ሳምንት በኋላ ለመቀጠል ከፈለኩ ሌላ ሺህ ብር ጨምራለሁ ይሄ አሁን በመንዝርና አይደለም ይሄ عين الزنا نويه ግን እነሱ ጋር ብቻ ይሉት ነበር እሺ نكاح آخر يقول نكاح الإرث كان أهل الزوج إذا مات يرون أنفسهم أحق بزوجته منها ومن أهلها لمثال عند سو متوال عند مست تتو كموت بኋላ ሚስቷ መብት የላትም የምትወደው ለማግባት መብት የላትም የሞተውን ሰው ቤተሰብ የሱ ቤተሰብ እንደፈለጉት ያደርጋሉ ከፈለጉ ያጋባት አንዱ ከነሱ ያጋባታል ከፈለጉም ቁጭ ያደርጉ ከፈለጉም ለሌላ ሰው ይድሩታል ማለት ነው نعم اذا شاءوا تزوجها احد منهم የሞተው ሰው የባሊዋ የነበረው ቤተሰብ ይወስዱታል ሚስትዋ ከዛ በኋላ ከፈለጉት ከነሱ አንዱ ያጋባታል واذا شاءوا زوجوها وقبضوا مهرها كفلغوا دمو السوان للا سو يدرواتنا يسوان مهر يعني ያገባት ሰው የከፈለው ገንዘብ ለነሱ ይወስዱታል ማለት ነው واذا شاءوا عضلوها ከፈለጉ ደግሞ ቤት ቁጭ ያደርጓትና ሰራተኛ እንደ ሰራተኛ እንደዚህ ትቆጠራለች ማለት ነው منعوها من الزواج وكان يفعلون ذلك حتى ابنه من غيره حتى لمثال اني كمتكو ከዛ በኋላ አንድ ሚስት ትቼ ከሞትኩ የኔ ልጅ ካለኝ ከሌላ ሴት የኔ ልጅ እሷን ያገባታል اخي هذا ልክ እንደ ምን አይነት ባህል ነው እኔ አላቅም ኢንሻአላህ ገብታችኋል እኔ ለምሳሌ አንድ ሚስት አግብቼ ሚስቷን ፈታህዋት ግን ከሚስቷ ከዚህ ሚስት አንድ ልጅ አለኝ ከዛ ኋላ ሌላ ሴት አገባሁ እና ሌላ ሴት ካገባሁ በኋላ ከሞትኩ በኋላ የኔ ልጅ አለ አይደለም ከሌላ ሚስት የተወለደው ይህ የኔ ሚስት ያገባታል እንደዚህ አይነት ባህል ነበራቸው طيب في نكاح آخر يقول نكاح المقت وهو أن يزوج الولد امرأة أبيه يابات مست نكاح المقت يبالال يابات مست تاقباله እና አላህ Subhanahu Wa Ta'ala ይህ በጣም መጥፎ መሆኑን በቁርአን ላይ ይገልጸዋል انه كان فاحشة ومقتا وساء سبيلا الى እንደዚህ አይነት በጣም የጨለማ የሆነ ባህል በጣም መጥፎ አገባብ ነው ይላል አላህ Subhanahu Wa Ta'ala
ከዛ ኋላ ኒካህ البدل የሚባለው ሌላ አይነት የጋብቻ አገባብ ደግሞ وهو أن يتبادل زوجان زوجتيهما ለምሳሌ እኔ ሚስት አለችና በቃ ሰለቸን ከሷ መኖር አንዱ ደግሞ አለ እሱም ሰለቸው ከዛ ኋላ እኔ ከሚስቴ ጋር መጣና እሱ ከሚስቴ ይመጣል እንቀያየራለን በቃ የሱ ሚስት ይሰጠኛል እኔን ይሄን ሚስት ሰጠዋለሁ እንደዚህ አይነት ደግሞ አገባብ ነበራቸው يقول بدون طلاق ولا عقد جديد عقد ምናምን አያደርጉም እኮ طلاق ما ያደርጉም በቃ አንተ የኔ ሚስት ወሰዳት አንተ ደግሞ ያንተ ሚስት ስጠኝ ይባባላሉ ማለት ነው طيب نكاح المخادنه ሌላ አገባብ ደግሞ ምን ነበር نكاح المخادنه የሚባለው الله سبحانه وتعالى በቁርአን የጠቀሰው ነው በሙሉ አሁን ያልኳችሁ በሙሉ በቁርአን አሉ الله سبحانه وتعالى ምን ይላል محصنات غير مسافحات ولا متخذات أخدان እስልምና ከመጣ በኋላ ምን ማለት ነው نكاح المخادنه ጓደኛዬ የኔ ፍቅር عقد የሌለው አገባብ የሌለው ስነ ስርዓት የሌለው በቃ አንተ ሱቅ ተሄድና አንዲት ልጅ ደስ ትልሃለች ከዛ ኋላ ትወዳታለች እና እሷም ትወዳሃለች ከዛ ኋላ የኔ ፍቅር የተባልክ ትወልዳለህ ትዘምዳለህ ማለት ነው እንደዚህ አይነት ነበር አሁን እንዳለው ማለት ነው እና ከዛ በኋላ ይህ አይነት አገባብ ነበራቸው አላህ Subhanahu Wa Ta'ala የምንወዳቸው ረሱል ሰለላሁ ዐለይሂ ወሰለም ልከው እስልምናው ከመጣ በኋላ እንደዚህ አይነት የመሰሉ በጣም ቆሻሻ ነገሮች የሴትን መብት يعني የጠለፉና ሴትዋ ልክ እንደ እንስሳ የሆነው አገባብ የነበረባት ይህች ሴት ከእስልምና በፊት እንደዚህ ነበረች እንላለን نعم ወደ ጠላቅ ከገባን ለምሳሌ ከእስልምና በፊት በጃሂሊያ ምን ነበር ይላሉ كان يطلق الرجل مرات عشرات المرات ለምሳሌ በእስልምና 3 ጠላቅ ብቻ ነው የተፈቀደልን ከጃሂሊያ ግን በጃሂሊያ ጊዜ 10ም 20 ጊዜም ልትጠልቅ ትችላለህ በቃ ትጠልቅና ከሁለት ወር በኋላ ረጅዒያ ትላለህና ታመጣታለህ ከዛ በኋላ ትጨቁናታለህ ትደበድባታለህ ትበድላታለህና ከዛ በኋላ ደግሞ ትፈታታለህ እንደገና ትመልሳታለህ በቃ ህይወቷን በሙሉ እንደዚህ በመሰቃየት ታልፍ ነበር ከዛ በኋላ الإلاء የሚባለው አይነት ጠላቅ ነበር إلاء ማለት ምን ማለት ነው كان الرجل يحلف ألا يقرب زوجته سنة أو سنتين በቃ ምን ቤት መጣና አንቺ እኮ እኔ በቃ አልወድሽም 2 አመት አትቅረብኝ 2 አመት በጅማዕ ሆን በምን አልነጋገርም ካንቺ ጋር ብሎ ፍርድ ይፈርድባታል ፍርዱ ምንድነው 2 አመት ልክ እንደ እንስሳ ቤት ውስጥ ገብታ ዝም ብላ ልክ እንዳትሞት በላት ተጣጣለች እሱ ሌላ ምስታም አምጥቶ ቁጭ አርጋታል ቤት ላይ እሷ 2 አመት እንዳይቀርባት ይምላል ማለት ነው ማል ይምላል طيب ከዛ በኋላ ሌላ አይነት ጠላቅ ነበር حداد የሚባለው ደግሞ ነበር حداد ማለት ምን ማለት ነው كانت المرأة إذا توفى زوجها دخلت حفشا بيت صغير يعني باليو كموته ميستو عند تنش بيت يسقبوتنا يسقبواتها لذا ولبست شر ثيابها በጣም መጥፎ የሆነ ልብስ ያመጡና ያለብሱዋታል ከዛ በኋላ ወለም ተሙስጢበን አንድ አመት ያህል ሽቶ ውሃ ምናምን አትቀርብም በቃ በቆሻሽነት እዛ በጣም መጥፎ የሆነ ኑሮ ትኖራለች ولا شيء حتى تمر بها سنه አመት እስከሚጨርስ እንደዚህ አይነት ባህል ነበራቸው አንድ ሰው ከሞተ የሱ ሚስት አንድ ቤት አስገብተው ልክ እንደ እስር ቤት እዛ ምግብ ብቻ ነው የሚሰጡት እንጂ ውሃ መታጠብ ሽቶ ማረክ ክልክል ነው እንደዚህ አይነት ነበረች እሺ تعدد الزوجات ለምሳሌ በእስልምና እስከ 4 ሚስት ለማግባት ተፈቅደዋል በጃሂሊያ ግን 100 ቢሆንም 200 ቢሆንም ዝብለት ተሰበስብና በቃ የነሱ መብት እንትን በቃ ልክ እንደ እንስሳ ጅማዕ ማረግ ብቻ ቢርባትም ምን አይነት ኑሮ እንደምትኖር አንተ ምንም ነገር እንትን በጥንቃቄ አትይዛትም በቃ ልክ እንደ እንስሳ ጅማዕ ብቻ እንደዚህ ነበር ይሄን ሁሉ የጠቀስኩላችሁ በጃሂሊያ የነበረው ከእስልምና በፊት በጣም የሴት ልጅ እውነት ነው የነበራት
መብት ዜሮ ነው ብንል እውነቴ ነው አልተሳሳትንም በሙሉ የሰማችሁ ነገር እውነተኛ መሆኑን አብዛኞቹ በቁርአን ላይ ስትቀሩ ታገኙታላችሁ ሌሎቹ ደግሞ የአረብን ታሪክ ብታነቡ የአውሮፓውያን ታሪክ ብታነቡ እዛ በታሪኩ ላይ ይገኛል የነበረው ነገር ነው ይሄ ነገር እንግዲህ ይሄ ምን ይባላል የሴትን መብት ያልነበራት ሴት ዘመን ይባላል ይህ የጨለማ ዘመን እስልምና መጥቶ በብርሃንና በቁርአን ሴትን መብት የሰጣት እንግዲህ ይሄን ካወቀች እስላም የሆነችው ሚስት ይሄን ነገር ይሄን ታሪክ ካወቀች ለካ እኛ አልহামዱሊላህ ጥሩ እንትን ነው ያለኝ ትላለች እስቲ ወደ አሁን ያለንበት የአውሮፓ ባህል ደሞ ስትንሄድ ልክ የዚህ አንፃር ሴቲዋን መብት የሚባል ሰጥቷታል መብት ደግሞ ግድብ የሌለው ስድ የሆነ ከህግ የወጣ እውነቴ አንዳንድ ጊዜ አቅል የማይቀበለው መብት ሰጥቷታል አሁን እንደምናየው በቃ ሴትና ወንድ ተቀላቅለው ማን ነው ሴት ማን ነው ወንድ አታውቀውም نعم يقول في أوروبا بنت 18 لا تؤمر ولا تنهى 15 አመት ካደረገች 18 አመት ካደረገች በአውሮፓ አንዲት ልጃገረድ አባቷም ሊያዛት አይችልም አባቷም ሊቆጣ አባት አይችልም ሊመታት አይችልም በቃ እሷ ልክ እንደ ነፃ ሰው ሆና የፈለገውን ወንድ ታመጣለች የፈለገችውን ነገር ታደርጋለች ማለት ነው طيب وقلنا أن المرأة بعدها أعطوها حرية كأنه مسخرة የሚያስቅና እንደ ቀልድ የሆነው መብት ሰጥቷታል አሁን በአውሮፓ لقد رأينا في نعم مثلا እኔ በፈረንሳ ሀገር በሄድኩበት ጊዜ ብዙ ከተማዎች አየሁት እዛ እና በተለይ በሳመር ጊዜ ሳመር يعني كرمቱ ካለፈ በኋላ ፀሐይ ባለበት እንትን በየከተማው ስትሄድ በፓሪስና በየፈረንሳ ሀገሮች ምንድነው የምታየው ሴት ይቺ የሷን አውራ ህፍረቷ ብቻ እንትን ሸፍና ሌላ ጀርባዋ ጡትዋ ምናምኑ يعني ከዚህ ከባትዋ ላይ ከእንትን ያለ በሙሉ ራቆትዋ ትሄዳለች እውነቴ ነው እዛ ድኳን ውስጥ ስትገባ ሱቅ ውስጥ ስትሄድ ባስ ላይ መኪና ላይ ታክሲ ላይ በቃ ሴት መጠና ራቆትዋ በሙሉ በቃ እዚህ በጡትዋ ላይ አንድ ርጅቤት ታረጋለች እዚህ አውራዋ ደግሞ ትንሽ ተሸፈላለች እንጂ እንደዚህ አይነት ደግሞ ትሄዳለች ምንድነው ቢባሊ መብት ነው ይላሉ የሴት መብት ነው የሷ ኩሁርን ነች ምናምን ያሉ እውነቴ ነው ስታያቸው والله ተጣላቸዋለህ ሴት እኮ ሰውነቷ በሙሉ ካልተሸፈነ እና አንተ ጉጉት እንዲያድርህ መኖር አለበት እንዴት ነው የምትመስለው ምን ነው ብለህ እሷን መውደድ አለበት እንጂ ልክ እንደ ውሻና እንደ ፍየል ራቆቷ ስትሄድ እውነቴ ነው እኔ ባይኔ ያየሁት ነው ነግራቸው ሳያቸው ልክ እንደ እንስሳ በጣም ጠላቸው ነበር نعم واتعبوها والله اوروباውያን አሁን በጣም በችግር ነው የጣሏት ሴት الله سبحانه وتعالى بقرآن من ይላል او من ينشأ في الحلية وهو في الخصام غير مبين ሴትኮ በጣም ቆንጆ ሆና ጥሩ ልብስ ለብሳ ዘይት ምናምን ክሬም ምናምን አርጋ يعني ለይን ሆነ እንደዚህ ቁጭ ብላ ቤት ባሊዋን ስትቀበል ባሊዋን በጣም በቁንጅና ስትቀበለው ልጆቹን በጽዳት ይዛ እንደዚህ ቁጭ ብላ ምግቡን ቀርባ ስትቆይ ነው መልኩዋ እንጂ ልክ እንደ እንስሳ እንደ ወንድ በገባበት ቦታ ስትገባማ ሌላ እንትን የለውም ጣዕም የለውም ይላል በመጨረሻ اخوا والله ይሄች ነገር አምና ስዊድን አገር በሄድኩበት ጊዜ እዛ ያሉት ሰዎች ነው የነገሩኝ እና ምን አሉ አንዲት የስዊድን ቤተሰብ አለች እዛ ስቶክሆልም ላይ ዋና ከተማው የስዊድን ስቶክሆልም እና ምን አሉኝ ይህች ቤተሰብ ባልና ሚስት አንድ ወንድና አንድ ልጃገረድ ያሉት ቤተሰብ ናቸው አራት ሰዎች ማለት ነው እና ባልና ሚስት አንድ ቁርፋ አንድ ቤት ይተኛሉ ልጁ አንድ ቤት ይዘዋል ልጅቷ ልጃገረዷ ደግሞ አንድ ቤት ይዛለች ማለት ነው አራተኛ ቤት አላቸው እሱም ሳሎን ይባላል
ከዛ በኋላ ልጅቷ እንግዲህ 18 19 አመት ነው ያደረገች ፊት እንዳልኳችሁ በአውሮፓ ሀገርና በአሜሪካ ሀገር 18 አመት ያደረገችው ሴት እውነቴ ነው ምንም አይነት ገመዱ ተበትከዋል በቃ ተበንጥሷል ምንትን የላትም አባቷ ሊያዛት አይችልም ሊቀጣት አይችልም በቃ አንድ ነገር ካለም እውነቴ ነው ፖሊስ ጣቢያ ሄዳ ከነገረች አባቴው ወደ እስር ቤት ነው የሚሄደው እና ምንድነው የተገኘው እነዚህ ይህች ቤተሰብ አራት ሰዎች ያላት ቤተሰብ ልጃገረዷ አንድ ቀን አንድ ወዳጅ ይዛ መጣች አንድ ጎርማስ የጎረመሰ ሰው ጓደኛዬ ፍቅሬ ምናምን ብላ አመጣችና ሌሊት አባቱና እናቷ ሲተኙ በሌሊት መጣና ከፍታ ገብታ በቃ ከልጁ ጋር አደረች እዛ ዚና ሲያደርጉ አደሩ ከዛ በኋላ ጧት ተነሳችና መጥበኹ ውስጥ ገብታ ጥሩ ቁርስ አደረገች እንቁላል ምናምን ጁብና ምናምን አድርጋ ቁርስ አድርጋ ለሁሉም ማለት ነው ከዛ በኋላ አባትና እናት ተነሱ ወንድሟም ተነሳ እሷም ተነስታ ጓደኛው ደግሞ ተነሳና ሳሎን ውስጥ ቁጭ ብለው ጥሩ ቁርስ አደረገችና ልጅቷ ሲበሉ አባቷና እናቷ ያያሉኮ ከዛ በኋላ አስተዋውቃቸው እሷ ነው ያስተዋውቃቸው እና ምን አለች አባቴ አለችው እናቴ ይህ ጓደኛዬ ነው ፍቅሬ ነው ሰላም በሉት ብላ ስታስተዋውቃቸው ሰላም አሉትና ከዛ በኋላ አባቷ ምን አለ እየሳቀ እረ ልጄ ሁሉ ጊዜ ብትመጣ ጥሩ ነበር እንዴ አንተ ከመጣህ በኋላ አሁን ይሄ ለመጀመሪያ ጊዜ እንደዚህ የሚያህል እንደዚህ የመሰለ ቁርስ እንቆርሳለን እና ይሄን የመሰለ ቁርስ እንድናገኝ በየሌሊቱ መተከሷ ጋር ብታድር ጥሩ ነበር ምናምን እያለ እያሾፈ ይናገራል ማለት ነው እና ሹፉ ያ ኸዋ والله العظيم ይሄ አሁን ውሻ ምናምን ውጭ የምናያቸው እንኳን እንደዚህ አይነት እንትን አያደርጉም እና ይሄ ነገር መብት ተሰጥቷታል ማለት እኮ ነው አሁን አባባላቸው በእነሱ እንትን የሴትዋ ልጃገረዷ መብት ሰጥተናታል ማለት ነው ያ ኸዋ والله العظيم ما ادري ሰው የሆነ ሰው ይህን ነገር አይቀበለው ማለት ነው እስቲ እሺ አሁን አለፍ ወደ ለሄድ ነው አሁን የሰማነው የድሮ ጃሂልያ ከእስልምና በፊት የነበረው ጃሂልያ ሰምተናል ግን እስቲ 5 ደቂቃ እድል ብትሰጡኝ አሁን ደግሞ ትርፍራፊ የሆነ ጃሂልያ አነስተኛ ጃሂልያ አለን በዚህ ጊዜ በየሀገሩ ብትሄዱ የተለያየ ባህልና የተለያየ መጥፎ ነገሮች ታያላችሁ ይሄ መጨረሻ ይሄን ምዕራፍ ከመጨረሻ በፊት ይሄን ነገር ለመናገር ደስ ይለኛል እሱ ምንድነው እንግዲህ እኔ ይሄን ትምህርት ለኢትዮጵያውያን ስለማስተላለፍ እና በኢትዮጵያ ውስጥ የሚደረገው በእስልምና ህብረተሰብ ማለት ነው በእስልምና ህብረተሰብ የሚታየው እስልምና የማይፈቅደውና በል እስልምና የሚጠላው ባህሎች አሉ እነሱ ልክ እንደ ዲንና እንደ ሃይማኖት ተወስደው በሱ ላይ ይሄዳሉ ሰዎቹ እና ሰዎቹ ሲጠይቅ ምን ይሉኛል ለምሳሌ في عصرنا በጊዜያችን ምን ይላሉ ብዙ ቤተሰቦች አሉ لا يتزوج قريبه ዘመዱ አያገባም ሰባት ዘር ቆጥሮ ዘመድ ያልሆነች ያገባል እንጂ ያጎተ ልጅ ያከስተ ልጅማ መግባቱ በጣም የተከለከለ እንደሆነ ይወስዱታል ማለት ነው እንደዚህ አይነት በኢትዮጵያ አለ ይሉኛል እኔ አላቅም ግን እንዳለ ብዙ ሰዎች ነግረውኛል ማለት ነው ከየት ነው መጣይ ይሄ ነገር ያጎተ ልጅ ያከስተ ልጅ ይሄን ተገባታለህ እንጂ በጣም ጥሩ ነው እንጂ አላህ Subhanahu Wa Ta'ala شوفوا በቁርአን ምን ይላል ሱረት الأحزاب የሚባለው ቁርአን ብታነቡ ምን ይላል Subhanahu Wa Ta'ala يا أيها النبي ለነብይ እኮ ነው ለነብያችን እንደዚህ ፈቅጃለሁ እና አንተና ያንተ ኡመትህ በሙሉ እነዚህ አሁን የምላችሁ ነገር ልታገቡ ትችላላችሁ ይላል አላህ Subhanahu Wa Ta'ala يا أيها النبي إنا أحللنا لك أزواجك اللاتي أتيت أجورهن من يوم ست يتكلكلوا ست كالهونو بستكر من ست دس كالتش يمتكفلون كفله أقبات هلال اندي تمثلوا يا أيها النبي إنا أحللنا لك أزواجك اللاتي أتيت أجورهن وما ملكت يمينك مما أفاء الله عليك اندي تمثلوا وبنات عمك
ያጎትህ ልጅ وبنات عماتك برضو ያጎትህ ልጅ ማለት ነው መሰለኝ ያባቴ ወንድም የሱ ልጅ ላገባት እችላለሁ ያባቴ እህት የሷ ልጅ ደግሞ ላገባት እችላለሁ وبنات خالك የእህቴ ልጅ የእናቴ እህት የወለደችው ደግሞ እሷን ላገባት እችላለሁ وبنات خالاتك የእናቴ ወንድም ደግሞ የሱን ልጅ ደግሞ ያክስቴ ልጅ ማለት ነው ላገባት እችላለሁ يقول سبحانه وتعالى وبنات عمك وبنات عماتك وبنات خالك وبنات خالاتك نعم እንደዚህ ብሎ በመጀመሪያ ምን አለ يا أيها النبي إن أحللنا لك እነዚህ ሰዎች ልታገባቸው حلال ነው እያለ ربنا سبحانه وتعالى እናንተ ደግሞ እንዴ ያክስት ልጅ የአጎትህ ልጅ ማግባት አትችልም እንዲያውም 7 ዘርና 7 ትውልድ ቆጥረህ ነው መጣ ይሄኛ ሃይማኖት አይደለም እውነቴ ነው ይሄ በጣም የተበላሸና እንትን ሃይማኖታችን የማይፈቅደው ነገር ነውና ይሄ እንደ ጃሂሊያ ነው የሚቆጠረው ናም ከዛ በኋላ ሌላ ባህል ደግሞ ነግረውኛል ምንድነው እሱ መጥለፍ የሚባለው አንድ ሰው ይመጣና አንዲት ልጅ ደስ ካለችው በቃ ጣልፎት ይሄዳል ከጠለፋት በኋላ በቃ አንድ ሆቴል ውስጥ አስገብቶ ወይም አንድ ቤት አስገብቶ እዛ የፈለገውን ነገር የዚና ጉዳይና የምንዝርና ጉዳይ ከሷ ጋር ይገናኛል ማለት ነው طيب بعدين ከዛ በኋላ ወደ ቤተሰቦቿ መጥቶ ልጅ አገረዷ እኮ ከኔ ጋር ነው ያለችው ስለወደድኳት ነውና እስቲንታረቅ ላግባት ፈልጋለሁ ምናምን ብሎ ከዛ በኋላ እርቅ ምናምን ይደረጋል ከዛ እና ዑለማዎች ምን ይላሉ እንደዚህ አይነት لابد أن نعلم أن هذه الأمر له جرائم كبيرة ብዙ ወንጀሎች የተሸከመ ጥቅስ ነው ይሄ አንደኛ ዋሉ جريمة غصب እና መጥለፉ ራሱ ትልቅ ወንጀል ነው ሁለተኛ ارتكاب الزنا ወስደህ ደግሞ ለምሳሌ አንድ ቤተሰብ አስቀምጠህ እዛ ቤተሰቧ መጥተህ ብትለምናቸው እኮ ደህና ነበር አይደለም ወስዶ ዚና ያደርጋል ከስዋጋ እና ሁለተኛ ወንጀል ዚና ነው ይላሉ ሶስተኛ لو حصل أن حملت فإنه ابن الزنا ለምሳሌ እንደ እድል ሆኖ ካረገዘች ደግሞ የሚወለደው ልጅ ደግሞ ابن الزنا የዚና ልጅ የምንዝርና ልጅ ይባላል አራተኛ ወንጀል ደግሞ تلعب بحياة الطفل لأنه سيدعى بابن الزنا የበልጁን ህይወት እኮ ነው የተጫወተው ለምን እሱ ሲወለድ እኮ ምንድነው የሚሉት ይሄ እኮ የዚና ልጅ ነው ይሄ እኮ የሸርዕ ልጅ አይደለም እያለ ሰው ሲጠራው በህይወቱ ነው የተጫወተ ይላል نعم አምስተኛ ወንጀል تحليل ما حرمه الله الله سبحانه وتعالى حرام ያለውን ነገር አንተ حلال ብለህ ጠልፈህ መውሰዱ ራሱ እውነቴ ነው ትልቅ ወንጀል ነው ይላል ስድስተኛ ጠንቅ ደግሞ ስድስተኛ ምን ይላሉ ربما نشبت منه فتنة وقتل ቤተሰቦቿ በጣም ከተቆጡና በጣም ይሄን ነገር ከጠሉት قتال ሊነሳ ይችላል መገዳደል يعني መጥቶ ቢጎድልህ ምን ትላለህ ምን ታደርጋለህ እና ያንተ ዘመድ ደግሞ ከነዛ ሄደው ቢገድሉ አንተ ነው ሰበብ አንተ ነው ጠንቅና ይሄን ደግሞ በጣም እንትን ነው ሰባተኛ ደግሞ ምን ይላሉ ربما لما ذاق عسيلتها رماها እና መጀመሪያ ደስ ስላለችው ነው ወሰዳት ግን የጅማዑና የፈለገውን ነገር ከሷ ጋር ካገኘ በኋላ ሲሰለቸው በቃ ሊጥላት ይችላል አው ይጥላታል እና ምን አይነት እንትን ነው ይላሉ ስለዚህ ይሄን ነገር ደግሞ በጣም መጥፎ ባህል ነው ጃሂሊያ ነው ደግሞ ጃሂሊያ ትንሹ ጃሂሊያ ብለን እንጥራው ትልቅ ነው እንጂ እና ሶስተኛ ደግሞ እኔ ራሴ ያየሁት ነው እውነቴ ነው ይሄ ነገር በአሰብ ከተማ እዛ አስተምር ነበር ከዛ በኋላ እዛ ቃዲ محكمة ቃዲ ኦፊስ እዛ ቁጭ በየሰማ አንድ ቀን ምን አየሁት አንዲት ሴት ከደሴ ሸሽታ መጣች ባል ያላት ሴት እኮ ትዳር ያላት ሴት ነች ከዛ ሸሽታ መጣ ከባሊዋ ተቆጣ ነው ደሴ አሰብ ውስጥ መጣ ሌላው ባል አገባች እና ካገባች በኋላ አንድ አመት ነው እንደዚህ ስንት 10 ወር ምናምን ከቆየች በኋላ መጀመሪያው ባሊዋ ከደሴ የሮጠ መጣና ያዛት ይዞ ወደ محكمው ሲያቀርባት ሁለቱ ባሎች እንግዲህ
ቁጭ ብለው እዛ ማህከማ የኔ ነው የኔ ነች ሲባባሉ ቃዲው ምን ይላል እንዴት ነው የመጣሽው አንቺ ሲላት والله እኔ ደስ ስላለኝ ተቆጣሁትና በቃ እየሰደበኝ ምናምን ሸሽቼ መጣሁና ይሄን አገባ ከፍች በፊት ሳይጠልቅሽ እንዴት እንደዚህ ታገባለህ ሁለት ወንዶች አሉ ለአንድ ሴት ምናምን ብሎ እና ይሄን ነገር የሁለተኛው ባል ከዛ አባረረውና ልጅቷ ወደንትን እንደዚህ እሷ እንደዚህ ይመስላታል በቃ ከባልዋ ጋር ከተቆጣች እሱን ትታል ሌላ ጀህል እኮ ነው እሷ አውቃ አይደለም እና ይሄን አይነት ነገር ደግሞ ብዙ ይገኛል ናም طيب ሌላ ደግሞ በጣም የሚገርማችሁ ነገር እውነቴ ነው የእخዋ ቁርአኑንና ዲኑን ትተን ወደዛ ስንል ለሸይጣን እድል ሰጥተናል እንደፈለገው ይጫወትብናል ማለት ነው እና ለምሳሌ አንዲት ሴት ከባልዋ ጋር ትኖራለች እና ከብዙ አመታት በኋላ ሰውየው ለምሳሌ ወደዛ ይሄደ መጥፎ ስራ ለመስራት ይጀምራል ማለቴ በመንዝርና ወደ ሴቶች ይሄዳል ማለት ነው እዛ ባር ያድራል እዛ ከአንዲት መንዝርና ያላት ሴት እንደዚህ ይዞራል እና ከዛ አልፎም ተርፎም ሚስቱ ራሱ ታቃለች ይሄ ነገር እና ሰዎች ደግሞ መጥተው ምን ይሉዋታል አንቺ እንዴ ያንቺ ባል እኮ ተበላሽቷል አሁን ትናንትና እኮ እዛ ባር እኮ ነው ያየነው እዛ መጠጥ እየጠጣ አንዲት ሴት ከሱ ጋር ነበረች ከዛ ኋላ ይዘዋት ሄዶ ወደ ሆቴል ነው ያደረው ትናንትና መጥተዋል ግን እስቲ እዛ ንጋት ሲሆን ነው የመጣ የት እንዳደረ አላውቅም ምናምን ትላለች ተበላሽቷል እኮ ባልሽ ምናምን ሲሏት والله እኔ እኮ አቃለሁ ግን ምን ይደረግ እስቲ አላህ ይغفርለት ደሞ አላህ እስከሚጨርሰው ድረስ ምን ይባል ይሆናል ጠባይ እኮ በጣም ጥሩ ነው ቸር እኮ ነው ትላለች طيب يا اخي በመንዘርናና በዚና እኮ ነው የሚኖረው ስትላት طيب ምን እናደርጋለን እስቲ አላህ እስከሚጨርስለት ትላለች አይደለም ولكن ይህን ሰውየው ቶባ ብሎ ወደ አላህ ተመልሰው ከሚስቷ ላይ አንዲት በሸርዕ በእስልምና አንዲት ሴት ቢያገባ لا اله الا الله ይህች ሚስት በቃ ታብዳለች እዛም የምትናገረው አታውቅም በቃ ከሱ ትጣላለች ከዘመዶቹ ትጣላለች ሰዎች ተሰበስባለች እንዴት ነው እንዴት يعني በሸርዕ ያገባል طيب ዚና ቢያደርግስ እዛሞ በቃ ምንም እንትን አይደለም እንደዚህ አይነት እምነት አላቸው የኛ እህቶች እና ይህ ነገር እስቲ በትንተና ስንገባ ምን ላለን በመጀመሪያ ደረጃ ይህ በዚና የሚኖረው አገባቡ ራሱ حرام ነው የሐራሙን ነገር እሷ እሺ ብላ ተቀብላለች ግን በሐላል አንድ ሚስት ሲያገባ ግን በጣም ትቆጣለች እና ራሱ ይህ تحليل الحرام وتحريم الحلال الله سبحانه وتعالى حلال ያለውን حرام ማረግ حرام ያለውን ደግሞ እንደ حلال መውሰዱ ራሱ በጣም ከባድ ወንጀል ነው እውነቴ ነው አንዳንድ ጊዜ በኩፍር ላይ ነው የሚጥለው ይህ አንድ ነው ሁለተኛ ጠንቅ ደግሞ የዚህ ስራ ربما ياتيك هذا الرجل بالإيدز እና አንቺ ለምሳሌ ወደዛ በሽርሙጥናና በእንትን በዚና ሲሄድ ዝም የምትይ ከሆነ ያኺ ነገ ኤድዝ ይዞ ይመጣል በጣም ከባድና በጣም አደገኛ የሆነ በሽታ ይዞልሽ ወዴት ነው የሚመጣው ካንዴት ኤድዝ ያላት አድሮ አንቺ ላይ ሲመጣ አንቺን ጅማዕ ሲያደርግ ደግሞ ኤድዝ ይሄ ደግሞ በጣም ከባድ አደገኛ ነው نعم يحطم حياتكم የሁለታችሁም ሐያት ይበላሻል ማለት ነው ሶስተኛስ ربما ياتيك باولاد الزنا አው በዚና የተወለዱ ልጆች ደግሞ ሊያመጣልሽ ይችላል እና ይሄ ነገርን ማየት አለብን ከዛ በኋላ በዚና አንድ ልጅ ይዞ ከመጣ ማን ነው የሚታሰበው አንቺና እሱ ምክንያቱም አንቺ እሱ በትልቁ እሱ ነው የሚታሰብበት አንቺ ደግሞ ይሄን ነገር ወደሽ ስለተቀበልሽው ደግሞ የሱ እንትነሽ ሸሪክ ነሽ ማለት ነው ከዛ በኋላ ይሄ ነገር እንዴት يعني اصبح الفضيله رذيله الى العلماء واصبح الرذيله فضيله ጥሩ ነገር አላህ ጥሩ ያለው እኛ እንደመጥፎን እንቀበለዋለን እና ምን አባባሌ ምንድነው እኔ ይሄን ነገር እንዲገባችሁ አንድ ምሳሌ ልስጣችሁ እዚህ ሪያድ የተገኘ ነው እኔ ታሪክ አይደለም እዚህ ሪያድ እንዲያውም ሰውየው አውቋለሁ እኔ እና ምን አደረገ ሚስት አለችው ከዛ በኋላ ጥሩ ገንዘብ አለው ጥሩ ጤና አለው
አስፈልገው ስላስፈልገው አንዲት ሚስት አገባ ከዛ በኋላ ሚስቱ በቃ አበደች ቤተሰቦቹ ተሰብስበው እዛ ትሄዳለች ከዛ ልክ እንደ እብድ ሆናለች ምን ነው ቢልዋት እንዴ እኔ እኮ እንዴ በጓደኝነት እኮ ሄዱ የነበሩት በዚና እኮ ሄዱ የነበሩት ምናምን ሲልዋት እኔ አውቃለሁ ጓደኛው እንደሆነች አውቃለሁ ደሞ يعني ከሱ ትዞር እንደነበረች አውቃለሁ ምንድነው የሚያስቆጣሽ ምን አገባው እስቲ ትዳር የሚባለው عقد የሚባለው ቤት የሚከራይላት የማን ነው ይሄ እኮ عقد እኮ በሸርዕ ነው እንዴ እሱ እኮ ነው የማልፈልገው ምናምን ብላ ዚናውን ተቀብለዋለች ግን በعقدና በሸርዕ ስላገባት እዚህ ላይ እንግዲህ ተቆጣለች ማለት ነው እዚህ ሪያል የተገኘ ነው እና ጓደኛ እንዳለው ታቅ ነበር ሚስቱ እና ዝም ብላ ታየው ነበር በሸርዕ ሲያገባት ግን ተቆጣለች ይሄ ነው ባህላችን እንግዲህ እና ይህ ትልቅ ጃሂሊያ ነው በጣም ትልቅ ጃሂሊያ ነውና ይሄን ነገር መተው አለብን ነው ምለው እንግዲህ ወንድሞች እንደዚህ አይነት የመሰሉ በኢትዮጵያ ህዝብ በእስላሞች ማለት ነው ብዙ ከእስላም የራቁ እምነትና ባህሎች ስላሉን እውነት ነው አሁን ይሄን ሸሪጥ በደንብ ሰምተን ወደ ቁርአኑና ወደ ዲኑ እንድንመለስ ነው የምፈልገው እና ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ነብይ ሆነው ረሱል ሆነው ከመጡ በኋላ አሁን የሰማችሁት የድሮ የጃሂሊያና ያሁኑ የሃያኛው ክፍለ ዘመን ጃሂሊያ እና የአውሮፓውያን ባህል አሁን ስልጣኔ የሚሉት ነገር ለሴት መብት ሰጥተናታል እያሉ በጣም ግድብ የሌለው መብትና ልክ የእንስሳን ደረጃ የያዘ መብት የምናየው ነገር በሙሉ ጃሂሊያውና የማዕረባውያን ባህል እና የአሁኑን ጃሂሊያ በሙሉ ሰብስበው ረሱል ሰለላሁ ዐለይሂ ወሰለም በዝባላ ጣሉት ቆሻሻ ባለበት ቦታ እዛ ጣሉትና ምን ያመጡልን እንግዲህ ليس قانون ارضي የመሬት ህግ አይደለም ያመጡልን የሰማይ ህግ ነው ያመጡልን ከሰማይ ወረደ የአላህ ህጎች ይዘው መጡልን እንግዲህ እሱም ቁርአንና ሱና ነው እውነቴ ነው አላህ Subhanahu Wa Ta'ala ስለፈጠረን እሱ የሚያከፋልና ጥሩ የሆነውና መጥፎ ስለሚያውቅ ለነገ የገይቢያት በሙሉ እሱ ስለሚያውቅ የሰራን ጌታ እሱ ሲያወጣልን ህግ ነው እንጂ አንድ ሰው የኔ እንደኔ ሰው እንዴት ህግ ያወጣልኛል ስለዚህ አባባሌ ምንድነው ይሁን ሁሉ ስለው የቆየሁት አሁን አንደኛው ምዕራፍ ይሆናል እሱ ምንድነው በጃሂሊያ ጊዜ ሴት እንደነበረች በአሁኑ ጊዜ በምዕራባውያን ሴት እንደሆነች እና በሙሉ ይህ አንደኛው ምዕራፍ ሆኖ እንግዲህ እዚህ ትንሽ አረፍ እንልና ከዛ በኋላ ወደ ሁለተኛው ምዕራፍ ሴት በእስልምና ምን አይነት መብት አላት ሁለተኛ ነገር እንዴት ነው ጋብቻው የሚደረገው በእስልምና እንዴት ነው ከዛ በኋላ ትዳር እንዴት መሆን አለበት ባልና ሚስት እንዴት አድርገው መኖር አለባቸው የሚለው ሁለተኛ ምዕራፍ ልንገባ ነውና እስቲ ትንሽ አረፍ እንበል እላለሁ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أيها الإخوة እንግዲህ ይህ ሁለተኛ ምዕራፍ ነው እና በዚህ ምዕራፍ እዚህ የምናገረው አሁን ስለ የሴት መብት በእስልምና ከዛ በኋላም የጋብቻ አገባብ እንዴት አርገህ ልጅህን ለሰው የምትድራት ጋብቻው ምን መሆን አለበት ሽሩጡ ምንድነው አገባቡ ምንድነው በእስልምና ይህን ለመግለጽ ሞክራለሁ ኢንሻአላህ أن قد ود فري نغرو لغباستي يقول العلماء الشرط الأساسي والحقيقي لعقد الزواج هو رضا الطرفين يعني الزوج والزوجة قابتشاكو مجمريا ومسرتاوي مسرتي هونو شرطو يا لجتوا ان يوندو مقبل ይሁኑ አንደኛው ሸርጡ ማለት ነው ማለቴ ያኒ ለምሳሌ አባትና እናት አንዲት ሶፊያ የምትባል
ልጅ አላቸው ይህች ሶፊያን ለሰዒድ ሊድሯት ይፈልጋሉ ግን ሶፊያ ሰዒድን አትፈልግም እና በዚህ ጊዜ ዝም ብሎ አባትና እናት እሷ የማትፈልገው ልጅ ከዳርዋት ይህ عقد باطل ነው ይህ عقد شرعي አይደለም እና ልጁ ደግሞ ዝም ብሎ ይዟት ሄዶ ከሷ ጋር ከተኛ ጅማዕ ካደረገ ዚና ነው የሚባለው ይላሉ يقول الشرط الأساسي والحقيقي لعقد الزواج هو رضا الطرفين ማለት ሁለቱም ወገን ማንና ማን ባልና ሚስት እንጂ እሷ ቆም ተሄዶ የሱን አባትና እናት አይደለም የምታገባው ወይም ደግሞ እሱ ልጅቷን ሲወስድኮ የአባቷና የእናቷ መቀበል አይደለም ዋናው ነገሩ እሷ መቀበል አለባት ይላል مثلا لو زوج الوالد ابنته بدون رضا البنت هذا زواج باطل እሷ የማትፈልገው ልጅ ከሰጣት ይህ هذا اول حق መጀመሪያ መብት የሰጣት ለሴት እንግዲህ እስልምና በዚህ እንጀምራለን ማለት ነው ከዛ በኋላ አንድ ታሪክ የተደረገ ታሪክ አለ በረሱል ሰለላሁ ዐለይሂ ወሰለም ጊዜ ምን ይላሉ ان امراه جاءت الى النبي صلى الله عليه وسلم አንዲት ልጅ ነች መጣችና ወደ ረሱል ሰለላሁ ዐለይሂ ወሰለም ምን አለች ያ ረሱል الله አለች فقالت ان ابي زوجني لابن عمي وانا كارهه يا رسول الله እኔ እኮ يعني አባቴ እኮ ለአጎቴ ልጅ ዳረኝ እና እኔ ሳልወድ እኔ አልወድም አልፈልግም ይያልኩት አባቴ በኃይል እንትን ልጁን ዳረኝ ትላለች ከዛ ኋላ ረሱል ሰለላሁ ዐለይሂ ወሰለም ምን ይላል አንቺ የማትፈልጊው ልጅ ነው እንትን ያገባሽ نعم فاستدعى النبي صلى الله عليه وسلم والدها አባትሽ ጥሪ ያለና አባቷ ተጠርቶ መጣ ከዛ ኋላ ረሱል ሰለላሁ ዐለይሂ ወሰለም ምን ይላል واراد ان يفسخ العقد يعني النبي صلى الله عليه وسلم عقدን ለማፍረስ ይፈልጋል ረሱል ሰለላሁ ዐለይሂ ወሰለም ምክንያቱም የሷ ፍላጎት ስለሌለ ነው فقالت ان عقدን ለማፍረስ ሲፈልግ ረሱል ሰለላሁ ዐለይሂ ወሰለም እሷ ምን ትላለች يا رسول الله اني راضيه به እነኮ እንትን የነገርኩህ يعني ልጁን ወደዋለሁ አባቴ የሰጠኝ ያጎቴ ልጅ እኮ ወድጄዋለሁ ተቀበይዋለሁ እንዴ ለምን እንግዲህ እንደዚህ ትልያለሽ ሲሉ ረሱል ሰለላሁ ዐለይሂ ወሰለም تقول ان